ቫይታሚን ኢ በሰውነታችን ጤናማ እድገት፣ በሽታን መከላከል አቅምና በተለይም በዓይን ጤንነት ላይ ከፍተኛ አስተዋጽኦ የሚያበረክት ጠቃሚ ንጥረ ነገር ነው። በሰውነታችን ውስጥ በተፈጥሯዊ መንገድ የማይገኝ በመሆኑ ከምግብ ማግኘት ይኖርብናል። ቫይታሚን ኢ ጥቅሞች። ዋና ዋና ከሚባሉት የቫይታሚን ኢ ጥቅሞች መካከል የዓይን ጤንነትን ለመጠበቅ፣ ማታ እንደዚሁም በጨለማ የማየት አቅም በሚቀንስ ሰዓት ላይ ቫይታሚን ኢ መጠቀም የዓይን ብርሃናችንን እንዲስተካከል ያደርጋል። ሁለተኛ፣ በሽታ የመከላከል አቅምን ለማሳደግ ሰውነታችን ከቫይረስ እና ከተለያዩ ባክቴሪያዎች ራሱን እንዲከላከል ይረዳል። በተለይም በልጆች ላይ ተላላፊ በሽታዎችን ይቀንሳል። ሶስተኛ፣ ቆዳንና እንደዚሁም ደግሞ የተለያዩ የሰውነት አካሎቻችንን ክፍሎቻችን አጥንትን ጨምሮ ሽፋንን ጤንነት ይጠብቃል። ቆዳን በማለስለስና ጤናማ እንዲሆን በማድረግ የምግብ መፈጨትንና እንደዚሁም የመሸ አካላት ውስጠኛ ሽፋኖችን ይከላከላል። ሌላው የህዋሳት እድገትና ለመራባት ያገለግላል። የአጥንት እድገት፣ ለጥርስ ጤንነትና ለሌሎችም መሻሻል ላይ ወሳኝ ሚና አለው። ሶስተኛ፣ የቫይታሚን ኢ ምንጮች። ቫይታሚን ኢ በሁለት ዋና ዋና መንገዶች ማግኘት ይቻላል። አንደኛ፣ ከእንስሳት የሚገኙ ምንጮች ናቸው። እነዚህም ጉበት የሚመስል እንቁላል፣ ቅቤ፣ ወተት፣ አሳ እነዚህና የመሳሰሉትን በምንጠቀምበት ሰዓት ላይ ቀጥታ በሰውነት ውስጥ አገልግሎት ላይ በመዋል የሚችሉ ናቸው። ሁለተኛ፣ ከእጽዋት ተዋጽኦ የሚገኙ ናቸው። እንደ ካሮት፣ ድንች፣ ዱባ፣ አረንጓዴ አትክልቶች እንዲሁም ማንጎና ፓፓያ ሌሎችንም በምንጠቀምበት ሰዓት ላይ በሰውነታችን ውስጥ ወደ ቫይታሚን ኢ ይቀየራሉ። አራተኛ፣ ቫይታሚን ኢ እጥረት የሚያስከትላቸው ጉዳቶች። በቂ የሆነ ቫይታሚን ኢ አለማግኘት ለተለያዩ የጤና ችግሮች ይዳርጋል። ከእነዚህ መካከል ላይ ማታ ማታ የማየት አቅምን ችሎታን ይቀንሳል። ሁለተኛ፣ ለዓይን ድርቀት ያጋጥማል። ይህን እርጥበት በመድረቁ ምክንያት የዓይን ብርሃን ሙሉ በሙሉ ሊጠፋ ወይም ሊታወር ይችላል። ሶስተኛ፣ ለበሽታ መጋለጥ። በተለይ ለህፃናት የበሽታ የመከላከል አቅም ስለሚያዳክም ለተለያዩ ኢንፌክሽኖች ለምሳሌ ለኩፍኝ፣ ለተቅማጥና ለሌሎችን በቀላሉ ያጋልጣል። ሌላው ለእድገት መስተጓጎል፣ ይህም በልጆች ላይ የአጥንትና አጠቃላይ የአካል እድገት ዝግምተኝነት ሊኖር ይችላል።